ነሽ ባለ ህብር የጥቁር ሕዝብ ፈርጥ ኩራት መመኪያምባ ችግሮችን በመወያየት መፍታት አዋቂነት ነው፣ ጥበብ ነው፣ ብልህት ነው፣ ዕውቀት ነው። አንደኛ ለሀገርም ለህዝብ ለሁሉም ማሰብ ነው። ምክንያቱም ለምን እንሞታለን? ተወያይተን ተረዳዲተን ለሀገራችን ሰላምን፣ ለህዝባችን ሰላምን፣ ለኢኮኖሚ እድገትን ሁሉንም እናገኝ ከሆነ በመግባባት በመወያየት ትልቁ ነገር ነው። ይሄ የወንድማማችነትን ጥንታዊ አንድነታችንን መልሶ መገንባት መጠገን እና ቀጣይ ትውልድን የማዳን ስራ ውስጣዊ አድርጎ በስነ ልቦና ወደፊት የሚመጣውን መልካም ነገር ተስፋ ከማድረግ የመነጨ ነው የሚለው። እኛ የመጣንበት ክልሎች ላይ ያንን ህዝብ ወክለን ነው። እኔ እዚህ ጋር ቁጭ ስል 130 ምናምን ሚሊዮን ህዝብን ወክዬ ነው። ስለዚህ ለዛ ህዝብ የማይመቸውን ለኔ ብቻ የሚመቸውን ተስማምቼ አጀንዳ ላይ ቃለ ጉባኤ ላይ ፈርሜ ቢሄድ ነገ የታሪክ ተወቃሽ ነው የሚሆነው። ከታሪክ ተወቃሽነት የሚድነው ለህዝቤ ለኢትዮጵያ ህዝብ የሚመች አጀንዳው በሚመች ሁኔታ ላይ ተወያይቼ ተስማምቼ ህዝባችንን አንድ በሚያደርግ መልክ ላይ በዛ ተስማምቼ ነው ቃለ ጉባኤ ላይ ፈርሜ የወጣው። ይህ ደግሞ የኔ ብቻ አይደለም። 4,000 ለሁሉም ለህዝብ በሚመች ሁኔታ ነው 8ቱንም አጀንዳ ሲፈርም ህዝቤን ይሄ ይወክላል ብሎ ነው የፈረመው። ለካ መስማማት መወያየት እንዲህ አይነት ትርጉም የሚሰጥና ለህዝቡ ጠቃሚ እንደሆነ ነው እያየው ያለው ማለት። መወያየት ባንዴ መፍትሄ ያመጣን ብሎ መናገር ይከብዳል። ምክንያቱም ሰው የራሱን ሐሳብ ለማስተናገድ ጊዜ ይጨርሳል፣ ሰዓት ይጨርሳል፣ የተወሰነ ትዕግስትም ያስፈልገዋል። ይሄ በውይይት መፍትሄ ለማግኘት ትዕግስት ያስፈልገዋልና ባንዴ ለውጦችን መመዝገብና ማምጣት ከባድ ነው። ግን በቀጣይነት አሁን ከዚህ መማር ያለብን መማር የሚገባን ለወደፊት ጦር ከመምዘዝ ከመገዳደል ከመተላለቅ በብዙ አይነት ጭንቅ ውስጥ ኢትዮጵያም ሀገራችን ህዝቡም ሁሉም ከሚገባ በመመካከርና በመረዳዳት መፍትሄ መፈለጉ ቀጣይነት የሚያስተምር የሚያሳይ ይመስለኛል። ሁሉንም ኦቨር ናይት መጨረስ አይቻልም። ጅምር ነው። አንድ ብሎን ያለው አንድ ብለን ስላልን ቀጣይ በይደር የሚሆኑም ነገሮች ይኖራሉ። መሰረታዊ ፍላጎቱ እኛነት ነው። አገርን የማዳን ጉዳይ ነው። ቀጣይ መጪውን ትውልድ የማዳን ጉዳይ ነው። ስለዚህ እያንዳንዱ ዋናውን አላማው አገርን የማዳን ስለሆነ ምንም እንኳን ፍጭትና ሙጉት ነገር ክርክር ነገር ያለው መስሎ ቢታይም መነሳት ያለበት የጠበቅነው ነገር ስለሆነ ጥሩ ነው ብዬ ነው የምለው ነኝ።